እየሄድን ነው። ግን ከመሄዳችሁ በፊት አጭር ፊልም አለ። እሷን አይታችሁ ካልሆነ ከዚህ ቤት ንቅንቅ እንዳትሉ። የሚገርም ሾርት ሙቪ ተዘጋጅቷል። ከዛ በፊት ከፊልሙ በፊት 2 ፕሮግራሞች ብቻ ነው የሚቀሩን። በመጀመሪያ ሲራክ ወንድሙ ወደዚህ በመምጣት ሂስ ያቀርብልናል። እስቲ እኔ እዚህ ቆሜ በሞራል ተቀበሉልኝ እስቲ። እሺ ባይዘዊ እንትን እላችሁ የአርት ሰውና የስብሰባ ጭብጨባ ይለያያል። አሁን እናንተ የስብሰባውን ጭብጨባ ነው እያጨበጨባችሁ ያላችሁ። እስቲ የአርት አንዴ ሞቅ ነው እስቲ ቸብቸብቸብ። ይሄ ነው አሁን የኛው ብዙ ጊዜ ስብሰባ የለመደ ሰው ነው እና እባካችሁ እንትን አንጣስ አይደል? እሺ እንዴት አመሻችሁ? ቅድም መርጌታው ማለት እንትን ማጂሻኑ ፍቅር ከሌለበት ብሎ እንትኑን አሳይቶናል አይደለ? ባዶ ወረቀት አሳይቶን ነበርና ወደ ስነ ጽሁፋችን ስንመጣ ቅንነትና አንዳንድ መረዳዳቶች ከሌሉብን ቅድም እንዳሳየን አይነት ባዶ መጽሐፍ ነው የሚሆነውና ምን ያክሎቻችሁ መጽሐፍ ታነባላችሁ? እዚህ ጋር ከባድ ሰው መጥቷል ዛሬ። ወንድሜ በጣም መጽሐፍ አንባቢ ነው የሀገሪቱ እና እኔ ወደ ፕሮግራም ልግባ። ጠበል አልባ ማህበርተኞች። ሀገራችን የሺህ ዓመት ታሪክ ያለው የቋንቋ የባህል የትውፊትና መሰል ማንነቶች ባለቤት ነች። ከጽህፈት ጊዜ ቀደም ብሎ ሰዎች ታሪካቸውን ውሎና ትስታቸውን የሚዘግቡት በቃል ነበር። በቃል ይደረሳል፣ በቃል ይነበባል፣ በቃል ይከየናል። ልቦና ብዕሩ ሲሆን ነፋስ ብራና ነበር። ቀጥሎ የጽህፈት ዘመን ብቅ አለ። ጽህፈት በጥንታዊቷ ኢትዮጵያ የዘገየ ዕድሜና ቆይታ ቢኖረውም ስነ ጽሁፍ በተለይ ከሃይማኖታዊ ጋብቻ ተላቆ ራሱን ችሎ ከቆመ 100 ዓመታትን እንደዋዛ አስቆጥሯል። በ100 ዓመታት ጉዞአችን ውስጥ ገሚሱ ያን ያህል አመርቂ ባልሆነ ግስጋሴ ቢጠናቀቅም የተቀረውን ጀምረን ለመጨረስ እዚያ ደርሰነዋል። በግማሽ ምዕተ ዓመታት ወዲህ ባሉ እንቅስቃሴዎች ውስጥ ብዙ ለውጦችንና አብዮቶችን አስተናግደናል። በዘመኑ እንደሚያምን አንድ ወጣት በብዙ መንገድ መሻሻሎችን እያየን የመጣንበት ጊዜ ይሄ ያለንበት ይመስለኛል። ሆኖም ግን የውብ አዝመራውን ጎራ በአረም የሞሉ አንዳንድ ግብረገብነት የጎደላቸው ጠባዮች በዘርፍ ውስጥ እንደሚታዩ እሙን ነው። በቀዳሚው የሥነ ጽሑፍ ዘመናችን ምንም ያህል መነጣጠል ቢኖረውም ያላከሰረን የአንድነት ውል በውስጡ እንደታጎረ ዘመን ተሻጋሪ ስራዎቻቸው ይነግሩናል። ጠንካራ የሂስና የሳንሱር ሰንሰለቶችን እየበጣጠሱ መምጣትን፣ እጅግ የዳበረ አብሮ የመስራት መንፈስና ሌላም የዘመኑ ቀዳሚ መገለጫዎች እንደነበሩ ይታመናል ይሰማልም። በዚህ ዘመን ያለው የሥነ ጽሑፍ የንባብ መንገድ በብዙ ጎኑ ወገንተኝነት የሚያጠቃው ሲሆን ሁሉም የራስ የሚለውን ጀማ መስርቶ መተጋተግ ይዟል። በዚህ ጀማ ውስጥ የሚገኘው ጸሐፊ ያኛው ጀማ ያዘጋጀው መድረክ ላይ የመጽሐፍ ምርቃትና ውይይቶች ላይ ከመገኘት አህያ ተምራ ብትመረቅ ይቀላቸዋል። ቢገኙም ቅንነት በወለደው ትህትና ሳይሆን ትከሻ ለትከሻ ለመለካካትና በንቀት በትር ለመገራረፍ እንደሆነ ታዘባሉ። ይህንን ክፉ ልማድ ለመስበርና እንደ ወንድማማች ዘርፉን ለማቆም አለመሰለፋችን ዛሬ ላይ ስነ ጽሁፋችን ታማኝ ወዳጇ እንድትነጠቅ በር እንደከፈተ እገምታለሁ። ማህበር ኖሮት በማህበር የማይሰራ የሀገራችን የድርሰት ጠበል አልባ ማህበርተኞች ባደረገን በዚህ ጊዜ ያለውን መከፋፈል ኋላ መዘዙ እንዳይከፋ ከአሁኑ ማረም የብልህነትና የንቃት ነው ማለት እወዳለሁ። ሂስን እንደ ጠንቋይ ቤት እባብ የመፍራት አባዜያችን በጊዜ ውስጥ እንዳናድግ ሲወስንብን፣ በተቃራኒው የሙገሳ ከበሮች በተደለቁበት ድግስ ላይ ሳያሰልሱ መመላለስን ግንባር ቀደሙ ተግባራችን አድርገነዋል። አንድ ሰው እንደ ግል አንባቢነቱ የመሰለውን እንዲናገር ያለመፍቀዳችን ልክ ሰፍቶ ነገራችን ሁሉ መሻሻምና ቅቤ መቀባባት ሆኖ ቀርቷል። አድርባይነት በወለዳት በውሸት በታሸ ሸንጋይ ምላሳችን የዘላብን ነው የውዳሴ ቃል ያልደረደርነው የምስጋና ፊደል የለም ማለት ያስቸግራል። አንድ ሰው በሰራው ስራ መወደስ መከበርና እውቅና መስጠት የተወደደ ባህል ሲሆን የአድርባይነትን ቅርጽ ሲይዝ ግን ዘመን ያቀጭጫል። ህይወትን ካለ ቦታዋ በከንቱ አጀብ ይጥላል። እንደተባለው ሙገሳችን ድጋፋችን እውነት ከሆነ ስለምን የሚታተሙ መጽሐፎቻችን ከልባችን ለመድረስ ሰነፉ የሚለውን መጠየቅ ወዳለሁ። ከመጠን በገዘፈ የአድርባይ ምላሳችን መዘዝ ብዙዎችን በጥሩ ከፍታ ድጋሚ እንዳንመለከት እንዳደረገን እርግጠኝነቴ ይወሰን የለውም። ይህም ምልክቱ ቀደምት ጉዟችን ውስጥ የተሻለ የአንባቢ ቁጥር ሳናፈራ የውይይት ባህሎችን ሳናዳብርና መጽሐፍትን በስፋት በየቦታው ሳናዳርስ ያለውን ጊዜ መብለጥ አለመቻላችን ሲሆን ታማኝነትን ያጡ እውነትን ደፍረው የማይናገሩ አንደበቶች የዚሁ ሞት ፈጣሪዎች ስለመሆናቸው ሳስብ ዘመን ያሳዝነኛል።
ልክ እንደ ማፊያ ስብስብ የሚያሞግሳቸውን ብቻ በዙሪያቸው በማጠር ለአዲስ ሀሳብ ለመታረምና ለመስተካከል ራሳቸውን ክፍት ባላደረጉ ሰዎች መካከል ብር ትር የምትለው ስነ ጽሁፋችን የትንፋሿ መሳሳት ሊያሳስበን ይገባል እላሉ። ስነ ጽሁፍ ሀገር እንደማያቆም የሚያምኑ ሀገር ሲያፈርሱ አይተው የረሱ ይመስለኛል። የአንድን ማህበረሰብ እሴትና ባህልን ለማድረግ ተጽዕኖን የዘነጉም በዘመን ፊት ታሪክ ራሱን ይደግማል እየተባለ ከጥላችን ጋር መጫወታችንን አጥብቆ የተቃወሙ አካላት ሊሆኑ እንደሚችሉ ገምታለሁ። ማህበረሰብ አባት አልባ የሚሆነው የሀሳብ ቁምጥና ሲይዘው ሲሆን በስነ ጽሁፍ የከሰረ አጥቢያም የኔ የሚለው ህይወታዊ ትስታና ባህሎቹ የራቀ ሊሆን ይገድዳል። ቅርርብን ምክንያት በማድረግ ያልሰራውን እንደሰራ የሌለውን እንዳለ እያደረጉ የሚኩራሩ ሰዎች ወዳጄ ባሉት አካል ወዳጄ ያሉትን አካል እየገደሉት እንደሆነ ሊያስቡት ይገባል። ለስነ ጽሁፍ ዋርካችን ምሳር አቀባይ ሟርተኞች መሆናቸውንም እንዳይዘነጉት አደራላለሁ። ወይም እውነትን ተናግሮ የመሸበት ማደር በአደባባይ የሞት ፍርድ የሚያስፈርድ ከሆነ ነገሩንና እኛም ያገኘነውን ሁሉ ያለም ሎሬት እያለን እንሸነጋገል። አንድ የመጽሐፍ ዋጋ በካቻምና የካቻምናን የበሬ ዋጋ በቀደመበት በዚህ ጊዜ አንባቢውን እሳቤ ውስጥ ያልከተቱ ትጉ ስራዎችን ብናበረታታ ነገ ለሚመጡ ብርቱ ወጣት ጸሐፊያን የምንውለው ውለታ ተመን አይኖረውም። ወጣቱን ጫት ከሚያመረቅነው በላይ የስነ ጽሁፍ ትሩፋቶች ሊያስደንሱት ይገባል። በግጥም የሚመረቅን በድርሰት የሚወላገድ ትውልድ ይናፍቀኛል። ጋዜጣውን በጉያው መጽሐፉን በደረቱ የያዘ ወጣትና ጎልማሳ ከኢትዮጵያ ሰማይ ስር ለማየት ያብቃን። የወርሶ ይበላል።